ህብረት ስራ ሽርክና ማህበር ጌታሁን አንዷለም የግል ኢንተርፕራይዝ ለንደን ገብረመድህን የቆዳና ቆዳ ውጤቶች ሚኪያስን የልብስ ቤት የግል ኢንተርፕራይዝ ይህ ሁሉ ህዝብ ለስራ ተዘጋጅቶ ማየት በጣም ደስ ይላል እና እንኳን ደስ ያላችሁ። የከተማችን አመራሮች ለስራ እጆቻችሁንና አእምሯችሁን አዘጋጅታችሁ ወደ ስራ ለመግባት የተዘጋጃችሁ የከተማችን ነዋሪዎች ሁሉ ጊዜ ከተማችን አዲስ አበባ ነዋሪዎቿን በፍትሃዊነት ለማገልገል ፍትሃዊ ሀብት ክፍፍል እንዲኖር ፍትሃዊ አሰራር እንዲረጋገጥ ፍትሃዊ ተጠቃሚነትም በዛው ልክ ሁሉንም ማህበረሰብ መድረስ እንዲችል ተግታ እየሰራች ነው። ከዛ ውስጥ አንዱ ማሳያ የስራ ዕድል እየፈጠርን ያለንበት አግባብ ነው። አብዛኛዎቹ ሼዶች የተሰሩት በሁለት ወር ውስጥና ከፍተኛ ጊዜ ወሰደ እንኳን የተባለው 3 ወር ጊዜ የወሰደ ነው። ከዚህ በፊት ያሉትን በተመሳሳይ ፕሮግራም ስናስተላልፍ ቆይተናል። የማያቋርጥ ስራ ነው የምንሰራው። ሁሉ ጊዜ ለነዋሪዎቻችን ተጠቃሚነት፣ ሰራተኝነት፣ በስራ ትጉነት፣ ራስን መቻል እየተረጋገጠ እንዲሄድ ያንድ ወቅት ስራ ሳይሆን ያለምንም ማቋረጥ በተከታታይ እየሰራን ያለነው ስራ መሆኑን እንድታውቁ። በዚህ አመት እንኳን በአጠቃላይ ስንደምረው ከ10,000 በላይ የሚሆኑ እንደዚህ አይነት የመስሪያ ቤቶችን አዘጋጅተን ማስተላለፍ መቻል ማለት ምን ያክል ያልተቋረጠ ተከታታይነት ያለው እልህ ውስጥ ገብተን እየሰራን እንደሆነ እንድታውቁት እንፈልጋለን። እልህ ውስጥ ያስገባን ደህነት ነው። እልህ ውስጥ እንድንገባ ያደረገው ከደህነት ለመላቀቅ ያለን ቁጭት ነው። ከደህነት መላቀቅ ከየትም አይመጣልንም። ስለ ሀብታም ሀገሮች ማውራት አይመጣልንም። ስለ ችግር በማውራት ደህነታችን አይፈታም። በመወቃቀስ ደህነታችን አይፈታም። የደህነታችን ቋጠሮ የሚፈታውና ተጠቃሚነታችን የሚረጋገጠው ሁላችንም በርትተን ስንሰራ ነው። ያገኘናትን እድል ሳናባክን ሁላችንም ባገኘናት እድል ተክተን እልህ ገብተን ስንሰራ ነው። ይሄ እልህ መግባት የከተማ አስተዳደሩ ወይም ደግሞ የመንግስት ብቻ መሆን የለበትም። አደራ አምላችሁ ዛሬ እያንዳንዳችሁ ውስጥ እልህ ይግባ። ትለወጣላችሁ በትክክል። የዛሬ አመት ስናገኛችሁ ምናልባትም ለሌሎች ተመሳሳይ የስራ እድል ፈጥራችሁ ይሆናል። ይሄንን በተጨባጭ አይተናል። ምንም ሩቅ አይመስላችሁ። ከተማችን ውስጥ በየጊዜው ያየነው ይሄንን ነው። የዛሬ 2 አመት 3 አመት በኮሪደር ስራ እንኳን ወደ ስራ ገብተው የስራ እድል ያገኙ ልጆች ዛሬ ለሌላው ኮሪደር ምርት አቅራቢ ሆነዋል። የቴክኖሎጂ ውጤት አቅራቢ ሆነዋል። 5-6 ሆነው ጀምረው ዛሬ 600 ሰዎች በስራቸው ተቀጥረው ማየት ችለናል። ዛሬ እድሉ ኖሮ እንደናንተ ላሉት የስራ ተሞክሯቸውን እንዴት አድርገው እንደዚህ እንደተቀየሩ ልምዳቸውን ቢያካፍሏችሁ እኛ ከምንናገረው በላይ ተጨባጭ ከሆነው ህይወት ብዙ ትማራላችሁ። ስለዚህ እልህ ገብተው የሰሩ በጣም ተቀይረዋል። አንዳንድ ደግሞ እጆቻቸውን ያሰነፉ በዛ ልክ ውጤት ሲያመጡ አናይም። ለማንኛውም በቅርብ ጊዜ የፈጠርናቸው ስራዎች የከሸፈ አላገኘንም። ሁሉም ውጤታማ እየሆነ መጥቷል። የውጤት ደረጃው ግን ይለያያል። በልቶ ለማደር አይደለም። የዕለት ጉርሳችሁን ለመሸፈን አይደለም መስራት ያለባችሁ። ትልልቅ ኢንተርፕራይዞችን ለመፍጠር የኩባንያዎች ባለቤት ለመሆን ሁሉም ነገር ከትንሽ ነው የሚጀመረው። በአንድ ጊዜ ዘሎ ትልቅ የሆነ የኢንዱስትሪ ባለቤት የሆነ በዓለም ላይ ማንንም አታገኙ በውርስ ካልሆነ በስተቀር ከቤተሰብ በትንሽ በራስ ጥረት የተጀመረ ቺን የመንግስት ድጋፍ ይዛችሁ የራሳችሁን ጥረት ግረት ጨምራችሁ እርስ በርሳችሁ ደግሞ ተቻችላችሁ ተከባብራችሁ አብራችሁ መስራትና የጋራ ውጤታማነት እንዲረጋገጥ ግልጽነትን በመካከላችሁ ፈጥራችሁ ከሰራችሁ ሁላችሁም ተጠቃሚ ትሆናላችሁ። ከውስጣችሁ የተወሰነ ተጠቃሚዎችን በብልጣብልጥ አካሄድ ይዛችሁ ለመውጣት ጥረት የምታደርጉ ከሆነ ሁላችሁም ሳትጠቀሙ ትወድቃላችሁ።
ስለዚህ ተደራጅታችኋል፣ ሰልጥናችኋል፣ የመስሪያ ቦታ ተዘጋጅቶላችኋል። ይሄ የመስሪያ ቦታ አንዳንዶቹ ጀምራችሁት ገና ከጅምሩ ውጤት እያሳያችሁን ነው። በጋራ ሆናችሁ በጋራ ለማደግ በጋራ ለመለወጥ ከዛም ደግሞ የሀገር ለውጥ ማሳያዎች ለመሆን ጥራችሁ ስሩ ማለት ፈልጋለሁ። በጥቅሉ የእናንተን ተጠቃሚነትና ስራ ሰርታችሁ መለወጥን አልመን ስንደግፍ እናንተን ብቻ ታሳቢ አድርገን ሳይሆን የሀገር እድገትና ለውጥን ታሳቢ አድርገን ነውና ገና ድጋፋችን ይቀጥላል። ድጋፋችን ይቀጥላል ማለት አንዳንድ እናንተ መፍታት የማትችሉት ማነቆዎች መንገዳችሁ ላይ እንዳትፈጥኑ እንዳያግዳችሁ ወይም ደግሞ እንቅፋት እንዳይሆንባችሁ ነው እንጂ ዋናው ደግሞ ሰራተኛው ማን ነው? እናንተ ናችሁ። ዋናው እናንተ ናችሁ። የአንበሳውን ድርሻ የምትወስዱት እናንተ ናችሁ። ነገር ግን እናንተ ልትፈቱት የማትችሉት ከእናንተ አቅም በላይ የሆነ ነገር እንዳያጋጥማችሁ በውሃ፣ በመብራት፣ በሌሎች መሰረተ ልማቶች፣ በገበያ ትስስር የበለጠ መስፋት ብትፈልጉ የመስሪያ ቦታ ከዚህ በላይ አድጋችሁ ቢያስፈልጋችሁ ሁሌ ካጠገባችሁ እንደሆን እንድታዩት እናንተን ስንመለከታችሁ የሀገር ለውጥ ማሳያዎች አድርገን ነው የሌሎች ወንድም እህቶቻችሁ ማሳያ ምሳሌዎች አድርገን ስለምንመለከታችሁ አንዳችሁም ሳይሳካላችሁ ወደ ኋላ እንድትመለሱ አንፈልግም። ስለዚህ ዛሬ እዚህ ቃል የምንገባባው በእልህ ቀንና ሌሊት ሰርቶ ለመለወጥ ነው። ከተማችን እንደናንተ አይነት የሚሰሩ እጆችን ሁልጊዜ ታበረታታለች። ሁልጊዜ የሚፈጥሩ አእምሮዎችን ታበረታታለች። ለስራ መትጋትን ደግሞ በልዩ ሁኔታ ትሸልማለች። እናንተም ለሚቀጥለው አመት ከተሸላሚዎቻችን ቁጥር ውስጥ እንደምትገቡ ተስፋ እናደርጋለን። በርቱ፣ ይሳካላችሁ ማለት እወዳለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ።